ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከብዙ ጊዜ በኋላ መጥቻለሁኝ። አካውንቴን እንግዲህ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። ለምንድን ነው የጠፋሁት መሰላችሁ? ብዙ ጊዜ ቪዲዮ ስለቅ አይታይም። እይታዬ በጣም ሞተዋል፣ ደክሟል። በዛ ላይ ደግሞ አካውንት ካልታየ ዩቲዩብ ላይ ቪዲዮ ሰርታችሁ እይታ ከሌለው ያስጠላል። ለማንኛውም ዛሬ ይዤላችሁ የመጣሁት ሁለት ሆናችሁ የምትሰሩ እህቶቼ ጥንቃቄ እንድታደርጉ የራቁት ቪዲዮ የምትቀርጹትም የምትቀረጹትም እህቶቼ ማለት ነው። በተለይ በአረብ ሀገር ሕግ አንድ ሰው የአንድን ሰው የራቁት ቪዲዮ ይዞ መገኘት እጅግ በጣም ከባድ ቅጣት አለው፣ ብዙ ነገር አለው ማለት ነው። እና ዛሬ ዱባይ ላይ የአንዲት እህታችን እንግዲህ ሁለት ሆኖ ነው የሚሰሩት እንደኔና እንደሉሉ ማለት ነው። ሁለት ሆነው እየሰሩ ያው በአንዳንድ ነገር ይጨቃጨቃሉ፣ ይጣላሉ ይመስለኛል። ያንን ለመበቀል ብላ አንደኛዋ ጓደኛዋን የራቁት ቪዲዮ እተኛችበት ትቀርጻታለች ማለት ነው። ያንን ቪዲዮ እንግዲህ አስቡት፣ መንግስት እጅ ላይ ወይም ደግሞ የመንግስት አካላት ላይ ቢደርስ እጅግ በጣም ከባድ ቅጣት አለው። እስራትም የገንዘብ ቅጣትም አለው። እና ልጅቷ ሀቢባ ቤት መታ ስትጠየቅ ምንድን ነው ያለችው? ብዙ ጊዜ ለምኛታለሁ፣ ብዙ ጊዜ አስጠንቅቂያታለሁኝ። ለሴትዮ እየሄደ ወሬ ታቃጥራለች፣ ምናምን ትጨቃጨቀኛለች፣ ምንም ውሃ የማያነሳ ነገር ነው ስትል የነበረው። ህግ ቦታ ሄዳችሁ ይህን ነገር ብታቀርቡ ይሄ ነገር ለእናንተ መፍትሄ ሊሆናችሁ አይችልም። ስለዚህ እባካችሁን አንደኛ አንድ ሰው ለሁለት ሲሰራ ያ ሰው ጋር የሚኖረው ያ ሰው ያንን ሰው አምኖ ነው፣ ራሱን አሳልፎ ሰጥቶ ነው። ለምሳሌ እኔ እዚህ ቤት ሁለት ሆነን ስንሰራ ዝምድና የለንም፣ አገር ቤት አንተዋወቅም። የተዋወቅነው ስደት ላይ ነው፣ የተዋወቅነው በስራ ነው፣ የተዋወቅነው እዚሁ ሀገር ነው። ስለዚህ እኔ ከሉሉ ጋር አብሬ ስኖር አምኛት ነው። አምኖ መከዳት ከባድ ነው። እናንተ እያመናችሁ ያ ሰው ከከዳችሁ ለጊዜው እናንተ ሊሰማችሁ የተለያየ ነገር ልትሆኑ ትችላላችሁ። ግን ከምንም በላይ አምኖ ከተከዳው ይልቅ ሲታመን የከዳው ነው የሚከብደው። እና ስትታመኑ አትክዱ። ሲታመኑ ከጂ መሆን ከባድ ነው። ከምንም በላይ ሰው ሲያምናችሁ አትክዱ። እና ብዙ ጊዜ ለሁለት ለሶስት የምትሰሩ እህቶች ቢያንስ ስትጣሉ ስትጨቃጨቁ እንኳ አረባችሁ ጋር ሄዳችሁ ነገር ማቃጠር። እሷ እንደዚህ ናት። አንዳንድ ሰዎች አሉ እነሱ ተወዳጅ ሆነው በአረቦች ፊት የተወደዱ ሆነው እንዲታዩ ሌላው እሷ እንድትጠላ ለማድረግ የሆነውንም ያልሆነውንም የሚያወሩ ልጆች አሉ። እና ያ በራሱ ትክክል አይደለም። ሁሉም የራሱን ርዝቅ ነው የሚበላው። በተለይ አሁን ሰዓት ላይ አገራችንም ሆነ እዚህ ሀገርም ሆነ የትኛውም አረብ ሀገር ስራ የለም፣ ስራ ጠፍቷል። እና ብንተዛዘን ያለችንን ነገር ተዛዝነን ተሳስበን እንኳን ያለም እሷን ከስራ ለማስወጣት ሌላ ነገር ማለት ቀርቶ እሷ እንኳን ለስራ የሚያስወጣትን ጥፋት ብታጠፋ ያን ነገር መሸፈን። ለምሳሌ አሁን እዚህ እኛ ስንሰራ እዚህ ቤት እኔ 3 አመት አለፈኝ፣ ሉሉ 4 አመት አለፋት እዚህ ቤት ከገባን። ግን አንድ ቀን ሳንሳሳት ቀርተን አይደለም፣ እንሳሳታለን። አንድ ነገር ላስታውሳችሁ። እኔ ረመዷን ሊፈታ 3 ቀን ነው 4 ቀን ሲቀረው የልጁን ፓስፖርት ብቻ ሳይሆን ቪዛ ጭምር ነው ያጠብኩበት ማለት ነው። ቀሰላ ውስጥ ልንገራችሁ፣ ቀሰላ ውስጥ ያንን ሳጥብበት ረመዷን ተጾሞ እያፈጠርን ነበር ማታ ላይ እና ጾመን አፍጥረን እንደ አጋጣሚ ቀሰላ ውስጥ ያደረኩትን ልብስ ሂጅ አምጥቼ ሳጥፍ ቪዛውም ልጃችን ያው ኃይለኛ ስራ ስለሆነ ያለው በየሀገሩ ይዞራል፣ የማይሄድበት ዓለም የለም፣ በየዓለም ይዞራል። እና የዛ ሁሉ ሀገራት ቪዛ ነው እንግዲህ እዛ ያጠብኩት ማለት ነው። በጣም ውድ ነው፣ ለማሰራትም ከባድ ነው። እንደገና ደግሞ አዲስ ተሰርቶ መጥቶ አዲስ አሰርቶት መጥቶ ነው እንግዲህ እንትኑ ላይ እዚህ ምንድን ነው ስሙ ኪስ ውስጥ ጠርጎት ነው እንግዲህ አዲስ ነው። አስቡት። ያንን ወስጄ ሳጥብበት እኔ በጣም ነበር የደነገጥኩት። ሂጄ እንኳን ለሴትዮዋ መናገር ፈርቼ በጣም አለቅስ ነበረ፣ ደንግጬ ነበር። አንደኛ ብሩ ውድ ነው፣ ሁለተኛ አዲስ አሰርቶት ነው የመጣው፣ ሶስተኛ እዛ ቦታ ላይ ሂጄ ስናገር መናገር ራሱ ፈርቼ ነበር። እና በዛ ሰዓት እሷ ነበረች እያለቀሰች ነው፣ ፍጡርም አልበላችም ምናምን ብላ አስተባብላ ነገረቻት ማለት ነው ለሴትዮዋ። እና የኛ ሴትየው ጥሩ ሰው ስለሆነች ችግር የለውም በቃ እሱ ዘንድ እንዳትሄድ ምናልባት ተበጫጭቶ ሊናገራት ስለሚችል ሴትዮዋችን ማለት ነው ሊቆጣ ስለሚችል ለጊዜው ወደ እሷ አትሄድ ምናምን ያለችው። የዛን ሰዓት እንግዲህ
እሷ ሄዳ እንደዛ አጠበችው ምናምን ምናምን ብላ አይደለም ማሽቃብጥ አይደለም የተናገረችው። ፈርታ አስተባብላ ቀስ አድርጋ ያልተጎዳውን ወረቀት እንደዚህ ገልጣ ይዛ ሄዳ እንዲህ ግልጥ አድርጋ ያልተጎዳውን ፓርት። ምክንያቱም ጉድት ያለውን ፊት ለፊት ስታደርገው ሴትዮዋም ልደነግጥም ልትሳደብም ልትቆጣም ስለምትችል ገልጣ በቃ እንደዛ ቀስ አድርጋ ልክ እንደ ራሱ አድርጋ አሳየቻቸው። ያ ምንድን ነው? መተዛዘን ነው። ምክንያቱም እኔ በዛ ወረቀት ምክንያት በዛ ቪዛ ምክንያት እኔ ከዚህ ቤት ብባረር ሌላ ሰራተኛ ነው መጥቶ የሚገባበት። ገባችሁ? ሌላ ሰራተኛ ነው የሚገባበት እና የሰውን ርዝቅ ማቆየት እየቻለን የሰውን ርዝቅ ለመቁረጥ ባንሮጥ የተሻለ ነው። ስለዚህ ይሄንን ያነሳሁላችሁ ምን ለማለት ፈልጌ ነው፣ አንድ ቦታ ላይ ስትሰሩ ተዛዘኑ። የሰው ልጅ ነው እኮ የማይጣላ የለም፣ የማይነጋገር የለም። ሁላችንም እንነጋገራለን፣ እንጣላለን፣ የተለያዩ ነገሮች እንባባላለን። ሰው በራሱ ሰዓት ራሱን ይደብረዋል እኮ አንዳንድ ጊዜ ራሳችን ከራሳችን ጋር የምንጣላበት ጊዜ አለ። እንኳን አይደለም ከሰው እንኳን አይደለም ከአብሮ ከሚሰራ ሰው ከባዲያ ጋር እና ቤተሰብ ጋር የምንጣላበት ራሳችን ጋር የማንስማማበት ቀን አለ። ስለዚህ ያንን ቀን ደግሞ ማለፍ በትዕግስት ለማለፍ መሞከር እንጂ እሷን ለማስወጣት የተለያዩ ነገሮችን መጎንጎን፣ እሷን ለማስወጣት የተለያዩ ነገሮችን መሸረብ። ለምሳሌ እኛ እዚህ ቤት ስንሰራ የሆነ ቦታ ላይ ለምሳሌ ሴትዮዋ ስትጣራ ቶሎ መሄድ ያለብን፣ እሷን ሉባባን ጠርታ ከሆነ እኔ ነኝ የሚሄደው። የሆነ መሄድ የማትችልበት ላይፍ ላይ ገብታ ሊሆን ይችላል፣ ወይ ፀጉሯን የሆነ ነገር እያደረገች ብቻ ቶሎ መሄድ የማትችልበት መንገድ ያስቆን እኔ እሄዳለሁ። የት ናት ስትለኝ ወይስ እየሰገደች ነው እላለሁ፣ ወይ ሽንት ቤት ናት እላለሁኝ። ቤተሰብ እያወራኝ ከሆነ በቃ መሸፋፈን። እኔም እንደዛው ልጄን እያወራሁ ከሆነ ወይ የሆነ ነገር እያደረኩኝ ከሆነ እንሸፋፈናለን። ገባችሁ? እንሸፋፈንና ስለተሸፋፈንን ስለተሳሰብን ነው ይሄን ያህል ዓመት አብረን የኖር ነው እንጂ ሳንጣላ ሳንኮራረፍ ሳንጨቃጨቅ ቀርተን አይደለም። መተሳሰብ መተዛዘን ካለ አንድን ሰው እንደ ራስ አድርጎ ማሰብ፣ ራሴ ቦታ ላይ አድርጌ አንድ ሰው ካሰብኩት ምንም እንትን የሚል ነገር የለም። እና እባካችሁ እህቶቼ እንደዚህ አይነት ነገር የምታደርጉ እናንተ ለመወደድ ብላችሁ የሌላውን ሰው ስም ያልሆነ ነገር ለማስጠት፣ በተለይ ደግሞ ስራ ቦታ ላይ የሰውን እንጀራ ለመቁረጥ የሰውን ርዝቅ ለመዝጋት መሮጡ ጥሩ ስላልሆነ እንደዚህ ደግሞ ብዙ ሁናችሁ የምትሰሩ 2-3 ሁናችሁ የምትሰሩ እህቶቼ ጥንቃቄ አድርጉ። ስተኙ በተለይ ደህና ነገር ለብሳችሁ ተኙ። አሁን ጊዜው አያስተማምንም። ሆነን ለመናገር ሰው ተጨካክኗል። ስለዚህ ሰው ስለተጨካከነ የራሳችሁ ሰው እንኳ በራሳችሁ የማትጠብቁት የማትገምቱት ሰው እንደዚሁ አስቀርጾ ሊያስልክባችሁ ይችላል። ለምሳሌ ባላችሁ ሊሆን ይችላል፣ ፍቅረኛችሁ ሊሆን ይችላል። ብቻ እናንተ መጉዳት የሚፈልግ ሰው እኔ ለምሳሌ አሁን ጓደኛ የክፉ ብትሆን እኔን መጉዳት የሚፈልግ ሰው እሷን እንደዛ አድርግሽ ላኪ ሊባት፣ እኛ ሻወር እንኳን የምንወስደው በር ክፍት አድርገን ነው። የሚገርመው እኛ እዚህ እሷና እኔ ምንም ችግር የለብንም። እንደዚህ ተፋፍረንም የምንኖር ሰው አይደለንም። ማለት እንደ እህት ተላምደን ነው የምንኖረው። ለምሳሌ እኔ አሁን ሻወር እየወሰድኩ አንድ ጊዜ ክፍት አድርጋ ትገባለች፣ እኔም እንደዛው። እኔ ሻወር እየወሰድኩ እሷ ለምሳሌ ሽንት ውሃ ሽንት ልሸና ከፈለገች ትገባለች፣ ችግር የለብንም። እንደዚህ ተፋፍሮ ተሳቆ የሚኖር ሰዎች አይደለንም። ገብቷችኋል? እና ይሄን ያህል የሚደንቅ አይደለም እኛ ጋር ይሄ ነገር። ግን ደግሞ ልክ እንደዛው አንዳንድ ሰው አስመስሎ እናንተን ቀርቦ ሊጎዳችሁ የሚመጣ ሰው ስላለ ጥንቃቄ አድርጉ እህቶቼ። በተለይ 2-3 ሆናችሁ የምትሰሩ እንዲሁም ደግሞ ስተኙ የማትጠነቀቁ እህቶቼ። እኔ አሁን ከተኛሁኝ ከአንድ ቦታ ከተኛሁ አልንቀሳቀስም። አጅሪት ግን እናቴ ስከር ስትሽከረከር ነው የምታድረው። ስትሾር ነው የምታድረው። ዱባባ ስትሾር ነው የምታድረው። እና አንዳንድ ጊዜ ከዚህ ቤት እኔ በወጣ ሌላ ሰው ቢገባ እሷ ባለችበት ላለሁኝ እና ብዙ ጊዜ ላለሁ እኔ ከዚህ ቤት በወጣ እሷ ሌላ ሰው ጋር ብትሰራ ከባድ ነው። እሷ ከዚህ ቤት ብትወጣ ደግሞ በምግብ እኔን የሚችለኝ የለም። እኔ ምግብ በጣም አስቸጋሪ ሰው ነኝ። በጣም ነው የማስቸግረው። ከአረቦቹ ይልቅ ለእኔ የምትሰራው ምግብ ነው የሚያሳስባት ሆነን ለመናገር። እና በምግብ ደረጃ እሷ ወጥታ ሌላ ሰራተኛ እዚህ ቤት ቢቀመጥ እኔ በራብ እሞታለሁኝ። አንድ እሷ እኔ ከዚህ ወጥቼ እሷ ጋር ሌላ ሰራተኛ ቢሰራ አትጠነቀቅም። ልብስ ላይ ጥንቃቄ የላትም። በተለይ ስተኛ በቃ ሙርታሃ ሆና ዝም ብላ ስትሄድ ነው የምታድረው። አልጋው አይበቃንም። እና እንዲሁም ይህን ሰሞን ተስተካክላለች። ትንሽ ትንሽ እየተሰበሰበች ነው። ለምን እንደሆነ አላውቅም።
እና እህቶቼ አንድ ላይ ስትኖሩ አንድ ላይ አብራችሁ የምትኖሩት ሰው የእናንተ ቤተሰባችሁን ውስጥ ተለያያችሁ ድረስ አንዳንድ ጊዜ ባዶ ሆኖም ተለያይታችሁ የማትለያዩቸው ሰዎች አሉ። በብዙ ነገር የምታስታውሷቸው፣ በብዙ ነገር ትዝ የሚሏቸው ሰዎች አሉ። በውስጣችሁ ይዛችኋቸው የምትሄዷቸው ሰዎች አሉ። የሀገር እርቀትም የማይገድባቸው ግን ደግሞ የምትለያዩቸው ሰዎች እነሱ ማስታወስ የማስፈልጓቸው ሰዎች እንኳ ቢሆኑ እዛ የነበራችሁበት ቦታ ላይ እነዛ ሰዎች ቁመዋል፣ አለቀ። እዛ ቦታ ላይ ጥላችኋቸው ሄዳችኋል። ስለዚህ እባካችሁን እንደዚህ አይነት ነገር አታድርጉ። ለምንድን ነው ጨካኝ ክፉ የምንሆነው ግን? ለምን? ምን ችግር አለው? ይሄ ክፋት ምንም እንትን አያመጣም። እና ይሄ ልላችሁ ነው። እንግዲህ ቻናሌን ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። በእናታችሁ እይታ የለኝም፣ እይታዬን አንሱልኝ። ወዳችኋለሁ። መልካም ጊዜ። ባይ ባይ።